ሄሎ ሄሎ አበሾች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ዲስ ኢዝ ምዕራፍ ፍሮም ዩኤስ። ዛሬ ደግሞ ተመልሼ ብቅ ብያለሁ። ምንድን ነው ዛሬ ይዤላችሁ የቀረብኩት ከባለፈው ቪዲዮ ትንሽ የቀጠለ ነገር ሪጋርዲንግ ሳይኮቴራፒ የተወሰነ ነገር እላለሁ። ከዛ በኋላ ደግሞ ስለ ማን ነው ቫልነራብል፣ ማን ነው ሪስክ ላይ ያለው እንደዚህ የሜንታል ሄልዝ አንዳንድ ኮንዲሽኖችን ኦር ሲምፕቶሞችን ኦር ዲያግኖሲስ ሊኖሩ የሚችለው ሰው የሚለውን ነገር ትንሽ ሁዛት ሪስክ የሚለውን ነገር እንነጋገራለን ማለት ነው። እና ያው ምንድን ነው ምን ማለት ነው ብያ ሳይኮቴራፒን ተናግሬያለሁ። እንደገናም ደግሞ ሪጋርዲንግ ኮመን ሚስኮንሰፕሽኖችንም ዲስከስ አድርገናል በባለፈው ቪዲዮ። ዛሬ ደግሞ የተወሰነ ነገር መጨመር የምፈልገው ምንድን ነው ፕሮንስ ኤንድ ኮንስ ኦፍ ሳይኮቴራፒ የሚለውን ነገር ነው ማለት ነው። እና ዋት አር ዘ ፕሮንስ ላይክ ጥቅሙ ምንድን ነው መጀመሪያ የሚለውን ዲስከስ ለማድረግ እሞክራለሁ። እና እሱ ምንድን ነው አንደኛ ኢት ኢምፕሩቭ ኢሞሽናል ሄልዝ ኢሞሽናል wellness, especially who have experiencing some depression symptom or anxiety symptom or trauma related የሆኑ ኢሞሽናል ቻሌንጆችን አድረስ ለማድረግ ኦር ደግሞ አንዳንድም የፐርሰናሊቲ ዲስኦርደር ችግሮችንም ቢሄቪየሮችንም ለማየት እና ለነዚህ ይጠቅማሉ አድረስ ለማድረግ ማለት ነው። እና ስፔሻሊ ሜንታል ሄልዝ ሪሌትድ የሆኑ ሲምፕተሞችን ሬዲዩስ ያደርጋል እና አንዱ ትልቁ ጥቅሙ እሱ ነው። ሁለተኛ ደግሞ ሌላው አዲክሽን ውስጥ ላሉ ሰዎች በሱስ ቻሌንጅ የሆኑ ያሉ እና ያንን ነገር መቀየር የሚፈልጉ ሰለብሬት የማያረጉት ግን አዲክትድ የሆኑ ፎር ሳም ሪዝን እንደዛ አይነት ሰዎችንም ያግዛል ቴራፒ ከዛ ከአዲክሽን ውስጥ እንዲወጡ ማለት ነው። እና ያው የእነሱ ተነሳሽነት ሬዲነስ ያስፈልጋል፣ ፍላጎት ያስፈልጋል። ባህሪ ነው ይቀየራል እና በቴራፒ ቢታገዝ ለውጥ ሊመጣ ይችላል፣ ከአዲክሽን መውጣት ይቻላል ማለት ነው። እና ሌላው ሁለተኛው ምንድነው ኮፒንግ ስኪልን ያስተምራል። የመቋቋም የሲምፕተሞችን ኦር ላይክ ሳይን ኦፍ ሲምፕተሞችን ሜንታል ሄልነሶችን እንዴት መቋቋም እንችላለን። አንዳንድ የዲፕሬሽን ሳይኖች ቢኖሩን የጭንቀት የስትረስ ኦር ኤኒ አዘር ኢሞሽናል ቻሌንጆች ቢኖሩ ከነሱን እንዴት መቋቋም እንችላለን የሚለውን ያስተምራል። ኮፒንግ ስኪልን ማክሲማይዝ ለማድረግ ማለት ነው። ሌላው ባለፈውን ብያለው በጣም ለሰልፍ አዌርነስ ጠቃሚ ነው። ራስን ለማየት ራስን ለመረዳት እና ሞር የራሳችንን የሀሳቦቻችንን ውጣ ውረድ ወደ ላይ ወደታች ይሄ አላደለ የሀሳብ ቶት ፓተርኖቹን አላደለ የምናስባቸው ነገሮችን ክላሪቲ ለማግኘት ያግዘናል። ቢሄቪየራል ክላሪቲ ለማግኘት አንዳንዴ ቢሄቪየራችንን የማንረዳበት ለምን እንደምናደርግ አንዳንድ ነገሮችን የሚጠቅሙንም ወይም የማይጠቅሙንም ነገሮች ሊሆኑ ይችላሉ። እሱን ለመረዳት አንዱ ሌላኛው ጥቅሙ ነው ማለት ነው። ሌላው ምንድነው ኮሚኒኬሽን ስኪልን ሪሌሽንሺፕ ስኪልን ለማዳበር ይጠቅማል። የሪሌሽንሺፕ ኢሹ ላለበት ኮሚኒኬሽን ቤሪየር ላለበት ሰው ኢፌክቲቭ ኮሚኒኬሽን ስኪሎችን ያስተምራል። ሪሌሽንሺፕ ላይ ያሉ ችግሮችን ናቪጌት ለማድረግ ራስንም ለማወቅ በኢንቫይሮንመንታል ያለውንም ፋክተሮችን ለመለየት ጥቅም አለው። እና ምንድነው አት ዘ ኤንድ ኦፍ ዘ ዴይ ቴራፒው ጥሩ ሁኔታ ላይ የሄደ ከሆነ ሪሌሽንሺፓችንን ስትሮንግ ለማድረግ ኮሚኒኬሽናችንን ስትሮንግ ለማድረግ ይጠቅመናል ማለት ነው። ሌላው ያው ፐርሰናል ግሮዝ ላይ ላይፍ ዳይሬክሽን ላይ ሚኒንግፉል የሆነ የላይፍ ቼንጅ ማምጣት የምንፈልገው ነገር ላይ ጋይዳንስ ማግኘት ሰጀሽን ማግኘት እና
መታገዝ እና አንደርስታንድ አድርጎ ወደ አክሽኖች ለመግባት ቴራፒ ይጠቅማል ማለት ነው። እነዛ ጥቅሞቹ ናቸው። እና አንዳንዱ ዳውንሳይዱ ወይንም ደግሞ ኮንስ የምንለው ሊሚቴሽኖቹ የሳይኮቴራፒ ምንድን ነው? አንደኛ ታይም ኮሚትመንት አለባችሁ። ላይክ ዌን ዩ አር ኤንጌጅድ ኢን ቴራፒ ላይክ ስትፈልጉ የምትሄዱት ሳትፈልጉ የማትሄዱት አይደለም። ኮሚትመንት አለባችሁ። ዊክሊ ሊሆን ይችላል፣ ባይ ዊክሊ ሊሆን ይችላል፣ መንዝሊ ሊሆን ይችላል። እንደ አግሪመንታችሁ ከቴራፒስታችሁ ጋር ያ ታይም ኮሚትመንት አለባችሁ፣ መገኘት አለባችሁ። ካልተገኛችሁ ኮስት ሊያደርጋችሁ ይችላል ማለት ነው። ኖ ሾው ኮስት አለ እንደ ኦር ደግሞ ሌት ካንስሌሽን ከነበረ ግን ያንንም ፕሪቨንት ማድረጊያዎች ነገር አለ። ብቻ ሪስፖንስብል ሆኖ ለሰርቪሱ አቬለብል መሆን ነው ከፈለጋችሁት ማለት ነው። እና ሌላው ፋይናንሻል ኮስት አለው፣ ኤክስፔንሲቭ ነው። ሄልዚ ኬር ሰርቪስ ነው፣ ይሄ ግልጽ ነው። ግን ምንድን ነው ኢት ኢዝ ኤክስፔንሲቭ ስፔሻሊ ኢፍ ዩ ዶንት ሃቭ ሄልዝ ኢንሹራንስ። አሁን አንድ ነገር ማስተላለፍ የምፈልገው ለአበሻ ኮሚኒቲ ስፔሻሊ እዚህ አሜሪካ ላይ ላላችሁ ሰዎች ምንድነው አንድ ያየሁት ነገር፣ አንዳንድ ሰው ኢቭን ኢንሹራንስ ከቨር እንደሚያደርግለት ለዚህ ሰርቪስ አያውቅም እና ኢንሹራንስ አለው፣ ሰርቪሱ ያስፈልገዋል፣ ሰርቪሱን አይወስድም ኮስቲ ስለሆነ ማለት ነው። እና ሜክ ሹር ላይክ ይህንን ሰርቪስ ሄልዝ ኢንሹራንስ ከቨር እንደሚያደርግ፣ ይሄ የአይምሮ የጤና ጉዳይ ነው። የጤና ኢንሹራንሳችሁ ከቨር እንደሚያደርገው ይሄን ሰርቪስ እንድታውቁ ፈልጋለሁ። የምታውቁ ታውቃላችሁ። እሱን ማስተላለፍ እፈልጋለሁ ማለት ነው። ሌላው ምንድን ነው ባለፈውም ብያዋለሁ፣ በተወሰነ መልኩ ይህን ሰርቪስ ስትወስዱ ኢሞሽናል ዲስኮምፈርት ሊኖረው ይችላል። ያው የምናወራው ስለ ቁስል፣ ስለ ፔን፣ ስለተቸገርንበት ነገር ስለሆነ አንዳንድ ጊዜ እሱን ማስታወስ ይኖረዋል። አንዳንድ ጊዜ ደግሞ ኮንፍሮንቴሽን አይነት ነገርም ሊኖር ይችላል። ላይክ ራሳችንን እንድንረዳ ራሳችንን እንድንጠይቅ ቴራፒስቱ ስለሚያግዘን ማለት ነው። እና ሜቢ ዲስኮምፈርት ሊኖረው ይችላል፣ ግን ሁል ጊዜም አይደለም። ያው ለግሮዝ ነው ለለውጥ ነው። እና ይሄም ሊኖር ይችላል። ይሄም አንዱ ኮንስ የምንለው ውስጥ የሚገባው ፖይንት ነው ማለት ነው። እና ሌላው ምንድነው ዩ ኒድ ቱ ቹዝ ዮር ቴራፒስት። ሁል ጊዜ ቴራፒስቶች ጉድ ፊት ናቸው ለአንቺ ወር ለአንተ ማለት አይደለም። እና ምንድነው አንዳንድ ጊዜ ሰዎች ይቀያየራሉ። ቴራፒስት ካስፈለገ ይቀያየራል። ለምንድን ነው የሚቀያየረው? ራይት ፊት ላይሆን ይችላል እና ያንን ኦብዘርቭ ማድረግ ያስፈልጋል። ኮምፈርተብል መሆን አለባችሁ፣ ፍሪ መሆን አለባችሁ ስታወሩ። ትረስት መኖር አለበት፣ ፍርሃት መኖር የለበትም። ስታወሩ በግልጽ ማውራት ያስፈልጋል እና አንደርስታንድ መደረግ ሂርድ የሚለውን ስሜት እናንተም ሴንስ ልታረጉት ይገባል። እና ሁልጊዜም ራይት ፊት ላይሆን ይችላል። ፈልጎ ራይት ፊትን ማግኘት ያስፈልጋል ማለት ነው። እና ፕሮግረሱ ምንድን ነው? አንዱ ራሱ ፋክተር የቴራፒ ሰክሰስ ላይ ጥሩ ሪሌሽንሽፕ ከቴራፒስታችሁ ጋር መኖሩ ነው። በቃ ሪሌሽንሽፕ ቢውልድ ማድረግ እና ስትናገሩ ምናምን የማትፈሩበት፣ ጀጅመንት የማትፈሩበት፣ ፍሪ የምትሆኑበት እና አይምሮአችሁ ውስጥ እንደመጣ ግልጹን የምታወሩበት መድረክ መሆን ይገባዋል ማለት ነው። እና ትረስት ያስፈልጋል ከቴራፒስታችሁ ጋር ማለት ነው። እና እነዚህ ነገሮች እንትኖቹ ናቸው፣ ዳውን ሳይዶቹ ናቸው ማለት ነው። እና እንዴት ነው ቴራፒስት ፊት የሚያደርገኝ ቴራፒስት ማግኘት የሚችለው የሚለው ጥያቄ ሊኖር ይችላል። እና ያ ምንድን ነው? አንደኛ ስትፈልጉ ቴራፒስቶቹን እወቁ። ምንድነው ክሬዴንሻላቸው? ምንድነው ላይሰንስሳቸው? ምንድነው ኤክስፒሪየንሳቸው? ምን ላይ ሰርተዋል? የኔ ችግር ምንድነው? እኔ አድረስ ማድረግ የምፈልገው ነገር አድረስ ሊያደርግልኝ ይችላሉ የሚለውን ነገር ማወቅ ያስፈልጋል ማለት ነው። እና ብዙ ጊዜ ምንድነው ቴራፒስቶች ኤክስፒሪየንሳቸውን ፖስት ያደርጋሉ፣ የተማሩትን ፖስት ያደርጋሉ፣ ላይሰንሳቸውን ፖስት ያደርጋሉ፣ ምን አይነት ልምድ እንዳላቸው
ይገልጻሉ ማለት ነው። እና ያንን ካያችሁ በኋላ ያንን በደንብ ካነበባችሁ በኋላ ሌላው ደግሞ ምንድነው ፍሪ ኮንሰልቴሽን መጠየቅ ትችላላችሁ። ላይክ ቢፎር ዩ ስታርት ቢፎር ዩ ሜክ ዲሲሽን ሰርቪሱን ለመጀመር ፍሪ ኮንሰልቴሽን አንደኛ ራሳችሁ ምን ላይ መስራት እንደምትፈልጉ ማወቅ አለባችሁ። ጎላችሁን ማወቅ አለባችሁ። በቃ ለምሳሌ አንዳንዴ እኔ ይደብረኛል እና እንዲደብረኝ አልፈልግም ሊል ይችላል አንድ ክላይንት መጥቶ ማለት ነው። I want to cope with stress ሊል ይችላል ማለት ነው። like I want to cope with anxiety or something like that. I want to learn something ሊል ይችላል። እና እንደዛ ጎላችሁን ማወቅ ምን መስራት እንደምትፈልጉ ግልጽ እና ያን እዛ ነገር ላይ ኤክስፒሪየንስ አለው ወይ ቴራፒስቱ የሚለውን ነገር መጠየቅ ያስፈልጋል እና ማወቅ ያስፈልጋል። ሌላው ስለ ኮስቱ መነጋገር ያስፈልጋል። መጀመሪያ ኢንሹራንስ አላችሁ የላችሁም፣ የእናንተ ሪስፖንሲቢሊቲ ምንድን ነው የሚለው ነገር መጀመሪያ መታየት አለበት ማለት ነው ቢፎር ዩ ስታርት። እና እዚህ ጋር አይ ቲንክ ሊረዝምብኝ ነው ያሰብኩትን ሁሉ ነገር ሳልጨርስ እና ምን ልጨምርላችሁ፣ ቴራፒስት ብትፈልጉ የት ቦታ ታገኛላችሁ ኦንላይን ላይ የሚለውን ነገር ኢንፎርሜሽን ልስጣችሁና ሌላኛውን በሌላ ቀን አደርገዋለሁ። ምንድን ነው ይሄ ኢንፎርሜሽን ስፔሲፊክ አሜሪካ ላይ ለምትኖሩ አበሾች ነው እና የት ቦታ ነው ቴራፒስት የምታገኙት የሚለውን የኦንላይን ሪሶርስስ መስጠት እፈልጋለሁ። አንደኛ ኮመኑ በጣም ታዋቂው ዳይሬክተሪ ምን ይባላል? ሳይኮሎጂ ቱዴይ የሚባላል። ሳይኮሎጂ ቱዴይ .com ብላችሁ ባላችሁ ስቴት ላይ ዚፕ ኮዳችሁን አስገብታችሁ ብትፈልጉ ሳይኮቴራፒስቶችን ማግኘት ትችላላችሁ ማለት ነው። ሁለተኛ አልማ .com የሚባል አለ። አልማ .com አልማ ALMA.com የሚባል አለ። እዛ ውስጥም ዳይሬክተሪ ገብታችሁ ፒክ ማድረግ ትችላላችሁ የምትፈልጉትን አይነት ቴራፒ፣ ሳይኪያትሪስት፣ ሶሻል ወርከር፣ ሳይኮሎጂስት፣ ነርስ ፕራክቲሽነር ማግኘት ትችላላችሁ እዛ ላይ ማለት ነው ቤዝዶን ምን እንደምትፈልጉ። ሌላኛው ደግሞ ግሮ ቴራፒ የሚባል አለ። ግሮ ቴራፒ በጣም ኢዚ ነው። እሱም እዛ ላይ ማግኘት ትችላላችሁ ቴራፒስቶች። ሌላው ደግሞ ኢንሹራንስ ለሌላችሁ ሰዎች በጣም አፎርደብል የሆነ አንድ ደግሞ ዌብሳይት አለ። በፐርፐዝሊ ኢንሹራንስ የሌላቸውን ሰዎች አድረስ ለማድረግ የተከፈተ ዳይሬክተሪ ነው ማለት ነው። በርካሽ ነው የሚሰጠው። እሱ ምን ይባላል? ኦፕን ፓዝ .com ይባላል። እዛ ላይ ብትገቡ ከሚኒመም $40 ጀምሮ በጣም በርካሽ ሰርቪስ ማግኘት ትችላላችሁ የሚያስፈልጋችሁ ብትኖሩ ማለት ነው። ሌላው ደግሞ ዞክዳክ የሚባል ደግሞ አለ። ዞክዳክ የሚባል የሆነ እሱም እንደዚሁ የቴራፒስቶችን ኦር ሳይኪያትሪክ ዶክተሮችን የማግኛ ዳይሬክተሪ ነው። ሌላ ቴራፒስት .com የሚባልም አለ። እነዚህ ሁሉ ኦንላይን ዳይሬክተሪዎች ናቸው እና ኢዝሊ የት ቦታ አክሰስ ማድረግ ትችላላችሁ። እና ከነዚህ ቦታ የምታገኟቸውን ሳይኮቴራፒስቶች ከቤታችሁ ሳትወጡ በቤታችሁ ቁጭ ብላችሁ ቨርቹዋል ሰርቪስ ማግኘት ትችላላችሁ ቢያስፈልጋችሁ። እዛው ላይ ሜዲኬሽን ደረጃ የሚያስፈልገው ክሊያንት እንኳን ቢኖር እዛም ላይ ሳይኪያትሪስት ዶክተሮች፣ ሜዲኬሽን ፕሪስክራይበሮች ታገኛላችሁ እና ከዛ ሰርቪስ መውሰድ ትችላላችሁ ማለት ነው። እና ይሄ ነው ያለው ሁኔታ ስለ ቴራፒ። ያው ጥሩ ሪሌሽንሽፕ ሊኖራችሁ ይገባል። ትረስት ያስፈልጋል እና ኮላቦሬሽን ከቴራፒስታችሁ ጋር ያስፈልጋል በትክክል እንዲረዷችሁ ማለት ነው። አመሰግናለሁ ስላበረታታችሁኝ፣ በዚሁ ቀጥይ ስላላችሁኝ ሰዎች አይ ሪሊ አፕሪሺየት። ኮሜንታችሁንም እያየው ነው። በጣም አመሰግናለሁ። እንግዲህ እንቀጥላለን። ይሄ ቪዲዮ ይሄ ቻናል የሚያስተላልፈው ጀስት ሄልዝ ኢንፎርሜሽን ነው። ስሞል ኤጁኬሽን ነው፣ ትናንሽ ኤጁኬሽን እና ኢንፈሲስ የሚያደርገው ሜንታል ዌልነስ ላይ ነው። ፕሊዝ
ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። በተወሰነ መልኩ አዌርነስ ላይ ፕሮሞሽን ላይ ሜንታል ሄልዝ ፕሮሞሽን ላይ አድቮካሲ ላይ የተወሰነ ነገር ለመስራት ነው። አዌርነስ ላይ የተወሰነ ነገር ሰው ያስፈልገዋል የሚለውን ኢንፎርሜሽን ለማስተላለፍ ነው። በጣም አመሰግናለሁ። እንቀጥላለን። ቴክ ኬር ኦፍ ዩር ማይንድ። ምዕራፍ ነኝ። አመሰግናለሁ። ባይ